በጣም እንግዲህ በሚገርም ሁኔታ አሁን ላይ ሰላም ሁሉም ነገር ለሳሚ ነገረችው። ሳሚን በጣም ደነገጠ። ሳሚ የምትነግረውን ነገር በሙሉ ድራማ እስከሚመስለው ድረስ በጣም ደነገጠ። የመጣበትን ነገር ግራ ገባው። በጣም አዝኖና ተከፍቶ ማለት ነው። በጣም ተበሳጨ። ምክንያቱም አባቴን እስካሁን ድረስ እኔ አላቀውም ነበር እንዴ በማለት በጣም ተናደደ። ሰላምም ከዚህ በኋላ አሁን እኔ የምልህን ነገር ብቻ ነው የምታደርገው። ምክንያቱም አባትህ ትንሽዬ ጥርጣሬ ካየ ማለት ነው እኛ አንድ እርምጃ እየሄድን እሱ 10 እርምጃ ነው የሚሄደው ብላ ልታስጠነቅቀው ብትሞክርም ሳሚ ግን አባቱን ለመበቀል ቶሎ ብሎ ከዛች ከሐኪም ቤቱ ዘሎ ይወጣል። ምስኪኗ እናቷ የአልጋ ቁራኛ ሆናለች። ልጄ ልጄ እያለች ትጣራለች። በጣም የምታሳዝን ምስኪን ሴት ናት። እናም እንግዲህ ሰላም ለዚህ ነው ለእናቴ ብዬ ነው እስካሁን ድረስ ህመሜንና ጭንቀቴን ችዬ እናንተ ጋር የምኖረው ትላለች። ያንተ አባት የኔ ደግሞ የኔም አባት ያንተም አንተ አባት የምትለውን የኔም አባት የምለውን አንድ ነው ትለዋለች። በጣም ተናደደ። ለካ ለዚህ ነበር እናቴ ተቃጠልኩ እያለች የሞተችው ይላል። ሳሚ የድሮውን ማንነቱን ማስታወስ ጀመረ። ለካ ለዚህ ነው እኔ ስናገር ሁሉ የማያከብረኝ፣ የምናገረው ነገር ሁሉ ጋዝ ጋዝ የሚለው ለካ ጭካኔው ነው አልታየኝም ለካ እያለ ግራ ግብት ብሎታል። ሀሴት አሁን ላይ ወይንም ሰላም አሁን ላይ እቅዳችንን ግብ ለማድረስ እኔ እናንተ አሁን ላይ በጥንቃቄ መራመድ አለብን እያለች ትናገረዋለች። ሳሚ ግን ስሜቱን መቆጣጠር አቃተው። በጓደኛው ወይንም ደግሞ በወንድሙ ጆሲ ፊት ራሱ ከፍ ዝቅ ያደረገውን መጣበት። በሚስቱ ፊት የማያከብረውን አባቱ ትዝ አለው። ለካ ስናገር ሁሉ አፋፌን የሚለኝ ለዚህ ነው እንዴ ያለ አባቴ ለካ እንደዚህ አይነት ወራዳ ሰው ነው እንዴ እያለ በጣም ማብሰልሰል ጀመረ። ጭራሽ ወደ ኋላ ህይወቱን ተመልሶ የበፊቱን ህይወቱን ማስታወስ ጀመረ። አስከፍለዋለሁ። እኔ እስካሁን ድረስ አይኔ አልተገለጠልኝም። አባቴ ነው የፈለገ ነገር ማውራትና የፈለገ ነገር እኔን መናገር ይችላል ብዬ ነው ጸጥ ያልኩት። እኔ መቼ ሁሉ ጉዱን አውቄለት ይላል። በሌላኛው መንገድ ደግሞ ሚስቱን ሊደፍር የሞከረው ማለት ነው አሁንም አባቱ ነው። አንተ ግን ወራዳ እውነትም ሊደፍረኝ ነበር እንዴ እያለች ትጠይቀዋለች። አፍሽን ዝጊ በማለትም አፏን ያዘጋታል። በጣም እንግዲህ በሚገርም ሁኔታ ማለት ነው ድጋሚ አሁን አንተ ሄደህ ለዚች ለሰራተኛዋ ያለውን ነገር ጠይቃት፣ እኔን ለቀቅ አድርገኝ፣ ምንም አውቀው ነገር የለም ይላታል ትለዋለች። እናም እንግዲህ እሱም ቀጥታ ሀሴት ክላስ ይሄዳል። አንቺ ምን ብለሽ ለልጄ ነግረሽ ነው እስካሁን ድረስ አንድም ቀን እንደዚህ ገልምጦኝ አያውቅም፣ ልጄ ዛሬ ገለመጠኝ ብሎ ለሰላም ይጠይቃታል። እኔ ምን አውቅልሃለሁ ትለዋለች። እናም እንግዲህ ከዚህ በፊት ሊደፍራት ክላሷን እንደሄደም በፍጹም አልተናገረችም ነበረ። ግን ደግሞ አሁን አንቺ እማትረቢ ወይንም ደግሞ ሲሰድባት ሰምቶ ሳሚ ከክላሱ ወጥቶ ማን ነው ብሎ ይጠይቀዋል። እናም እንግዲህ አንተ ግን ማን ስለሆንክ ነው ለአንድች ለቤት ሰራተኛ እንደዚህ ተቆርቋሪ ያደረገ በማለት ማን ነው ግን እንደዚህ ደግሞ የልብ ልብ የሰጠህ አባትህን ልትገለምጥ በማለትም ይጠይቀዋል። እናም እንግዲህ አንተ አባት አይደለህም በማለትም በሚለው ጊዜ ጋሽ ግርማ በጣም ደነገጠ። እውነቱን የታወቀበት ያህል ደነገጠ። እናም እንግዲህ ምን አልክ በማለትም በሚደነግጥበት ጊዜ የሀሴት ፊት አይቶ ማለት ነው ሳሚ ነገሩን ቀየረው ማለት ነው። እናም እንግዲህ እሱ እስካሁን ድረስ እኔ ሳወራ ሁሉ
አፋፊን ትለኛለህ? በጣም ነው ያዘንኩብህ በሚለው ጊዜ ነበረ ያችን ክላስ ለቆ የወጣው ጋሽ ግርማ። እናም እንግዲህ ሜሮንና ሳሚ ማለት ነው አንድ ላይ ቁጭ ብለው ሳለ ክላስ ላይ ማን ነው ግን ያስደበደበሽ ወይንም ማን ነው የደበደበሽ ብሎ በሚጠይቃት ጊዜ እኔ በር ገጭቶልኝ ነው ከማንም ሰው ጋር ጸብ የለኝም ትላለች ሜሮን። ግን ደግሞ ጆሲ ነግሮህ ነው አይደል ይሄ ሁሉ ነገር በምትለው ጊዜ እንደዛ ማለት ለካ ተደብድበሻል ማለት ነው በማለትም በሚያፋጣ ጊዜ ሁሌም እንግዲህ ከነገር የምትሸሸዋ ሜሮን በቤት ክላሱን ለቃ ትወጣለች። እናም እንግዲህ ጆሲ ክላስ ሄዳ አንተ ግን አታፍርም እንዴ እንደዚህ ብለህ ለወንድምህ የምትነግረው በምትለው ጊዜ ነበር ከክላሴ ውጭልኝ ብሎ ያባረራት። እናም እንግዲህ ማለት ነው ጆሲና ሳሚ ሳሎን ላይ ቁጭ ብለው ሳለ ጋሽ ግርማ ይመጣል። ባለፈው በጥፊ የመታውክን ነግረኸው ነው ወይ ልጄ እንደዚህ የተቀያየረብኝ ብሎ ጋሽ ግርማ ይጠይቃል። እሱ አልነገረኝም ግን አድርገኸው ከሆነ በጣም አትረባም በሚለው ጊዜ ለአባቱ ነበረ። ጆሲ ደግሞ በፍጹም እንደዚህ እንዳትለው ሳሚ አንተ እሱ ማለት እኮ ለኔም አባቴ ነው ያንተ አባት ለኔም አባት ነው ማለት የመለሰለት። እኔ እያወራሁ ያለሁት ከልጄ ጋር ነው አፍህን ዝጋ ብሎ አፉን ያዘጋዋል። እናም እንግዲህ ማለት ነው ሁሌ እኔ በምናገርበት ሰዓት አፋፌን አትበለኝ፣ እናም ደግሞ አክብረኝ። ልጅህን ባታከብረኝም ግን እኔ ሁሌ ለአንተ ክብር አለኝ አባቴ ስለሆንክ ብቻ በማለትም ሳሚ ይመልስለታል። እናም እንግዲህ ሳሚ ከመለሰለት በኋላ ጋሽ ግርማ ከቤት አሁን ወንድምህን ተሽሎታል፣ ጭራሽ አባቱን ሊደበድብ እየተነሳ ነው፣ ጥሩ ሁኔታ ላይ ነው ያለው፣ ስለዛ ከዚህ መሄድ ትችላለህ ይለዋል። እናም እንግዲህ በጣም በሚያሳዝን ሁኔታ ነበረ ማለት ነው ሳሚ ወደ ሀሴት ክላስ ሄደው። ሀሴት ብሎ በሚጠራት ሰዓት ደነገጠች። የመጣባትን ነገር ግራ ገባት። አይዞሽ አትፍሪ ማንም ሰው የለም አላት። እናም እንደዛ በሚላ ሰዓት ባይኖርም እንደዛ እንዳጠራኝ ባክህን በማለት ይሄንን ስም ጠለዋለሁ በማለትም ትነግረዋለች። እሺ በቃ ብሏት ግን ደግሞ ፋይሉ አሁን ቤት ውስጥ ማንም ሰው ስለሌለ ፋይሉን መፈለግ እንችላለን ይላታል። እናም ሀሴትም ይህን አጋጣሚ በመጠቀም ደስ ብሏት ማለት ነው ከሳሚ ጋር ሮጣ ጋሽ ግርማ ክላስ ውስጥ ይሄዳሉ ማለት ነው። እናም እንግዲህ እየፈለጉ ሳለ ሻንጣውን ደፍተው ወረቀቱን አገኙት። ግን በሚገርም ሁኔታ ጋሽ ግርማ ቶሎ ወደ ቤት ተመለሰ። እናም እንግዲህ እነሱ በውስጥ በኩል በሩን ዘግተው ስለነበረ በሩን ሊከፍት ሲሞክር ማለት ነው በውስጥ በኩል ተቆልፏል። እናም የዛኔ ነበረ ድራማውን ያለቀው። ሰላም ሰላም፣ ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቷን በመጫን የምላቃቸውን ቪዲዮዎችን ማግኘት ትችላላችሁ። ቪዲዮውን እስከ ፍጻሜ ድረስ አብራችሁን እንድቆዩ በአክብሮት ጠይቃችኋለሁኝ። እስከዛው ድረስ ቻር ቆዩልኝ።